Hello everyone, welcome to English with Aduno video lesson channel. እንኳን ደህና መጣችሁ። በጣም ጥሩ ነው። ወደ ትምህርታችን ከመግባታችን በፊት መልእክት አለኝ። ያው ዩኒት 1ን እየጨረስኩ ነው። ዩኒት 1ን ፓርት 7 የመጨረሻው ነው። ዛሬ እንጨርሳለን ማለት ነው። ይሄን ከጨረስኩ በኋላ ዩኒት 2 ከመግባቴ በፊት ኤክሰርሳይዝ እስካሁን የተማራችሁትን ኤክሰርሳይዝ እያንዳንዱን የዩኒት 1 የዩኒት 2 የዩኒት 3 ኤክሰርሳይዝ ደግሞ ሰጣችኋለሁ በእንግሊዘኛ። ያን ትሰራላችሁ። ለኔ በኒው ቻናል ኮሜንት በሚለው እዛ ውስጥ ገብታችሁ መልሳችሁን ብቻ ትልካላችሁ። መልሳችሁን ነው የምፈልገው። ለጥያቄው የሰጣችሁን 1 2 3 ተራ ቁጥር ጠቅሳችሁ መልሳችሁን ስትልኩልኝ የእናንተ ስም፣ የአባታችሁ፣ የአያታችሁ ስም፣ ሙሉ ስም ነው የምፈልገው። ከዛ ስልክ ቁጥር። እንደዛ ነው። አንዱ መልእክቴ ይሄ ነው። ሁለተኛው መልእክቴ ቪዲዮን ማግኘት አልቻልንም በሰጠህን ቻናል እያላችሁኝ ነው። እንግሊሽ ዊዝ አዱኖ የሚለውን ፈልጉ። ትክክለኛውን ስፔሊንግ ኤ ካፒታል፣ አዱኖ የሚለው ADNEW ይሄ ነው። ኤ የመጀመሪያው ሌተር ካፒታል ነው የመጀመሪያው። ዊዝ የሚለው እንኳ ካፒታል አይደለም፣ ዝም ብላችሁ መጠቀም ትችላል። እሱን ስትነኩ ኢኤም ትመጣለች። ከናቷ ከራሷ ላይ ኢኤም መጽሐፍ አለች። ኢኤን ንኳት። ኢኤን ከነካችሁ በኋላ ወደ ትሄዳላችሁ። ይመጣል። የኔ ምስል ያለበት ይመጣል። ላይ ፎቶ በቃ ምስሌ ይመጣላችኋል። ያችን ከላይ ያለችውን ምስሌን ንኳት። ስትነኳት ትምህርቱ ይመጣል ማለት ነው። እንደዛ ነው የሚመጣው። ያን ስትነኩት ይመጣል እና ይሄ ነው። ሁለት እንግሊሽ ዊዝ አዱኖ ብቻ ከነካችሁ ሌላ የቆየች ቪዲዮ ለሰን ነው የሚያመጣላችሁ። አዲሱን አያመጣላችሁም። አዲሱን የሚያመጣላችሁ ኢኤ የምትለዋን ስትነኳት ትመጣለቻች ማለት ነው። ይሄ ነው መልእክቴ። እሺ አርሴማ እያዳመጥሽ ነው? እሺ ሲጠጋ በይ ወደ እኔ። ፓርት 6 ላይ ኔምስ ኦፍ ጆብ ተምረናል። እስቲ የምታስሷቸው ንገሪኝ። ቲቸር አስተማሪ፣ ጄጅ ዳኛ፣ ሌክቸረር የዩኒቨርሲቲ አስተማሪ፣ ሶልጀር ጦር ሰራዊት የሀገር ደንበር የሚያስከብር ማለት ነው። ፖሊስማን የጸጥታ አስከባሪ፣ ፖሊስ የህዝቡን ጸጥታ የሚያስከብር ማለት ነው። እሺ በጣም ጥሩ። ሌሎች እንደ አድቮኬት፣ አቶርኒ፣ ጠበቃ፣ ነገረ ፈጅ ማለት ናቸው። እነኚህንም ተምራችኋል። አትርሽ አርሴማ፣ ሌሎቻችሁም አትርሱ። እሺ ወደ ዛሬ ትምህርት ልግባ። ኔምስ ኦፍ ጆብ ፓርት 7። እንደተለመደው መጀመሪያ ቃሉን ነው ማነብ፣ ከዛ የቃሉን ትርጉም በእንግሊዘኛ፣ ከዛ ትርጉሙን በአማርኛ ሰጣለሁ ማለት ነው። ነምበር 1 dentist. A person who looks after people's teeth. የጥርስ ሐኪም ማለት ነው። የጥርስ ሐኪም ማለት ነው። Doctor. A person who trained in medical school and treats people who are sick. የህክምና ዶክተር ማለት ነው። የህክምና ዶክተር ወይም ሐኪም ማለት ነው። ዶክተር ስንል ሐኪም ብቻ አይደለም። የአስተማሪም ዶክተር አለ። የዩኒቨርሲቲ የሚያስተምሩት ብዙዎቹ ዶክተር ናቸው። የእርሻ ዶክተር አለ። የህግ ዶክተር አለ። በቃ የኢኮኖሚክስ ዶክተር አለ። በቃ የተለያዩ ዶክተር አይነቶች አሉ። ግን ዶክተር ስንባል ሐኪም ብቻ ይመስላችኋል። ሐኪም ብቻ አይደለም ዶክተር። እና ከፍተኛ
እውቀት የሚጠይቅ ነው። ዶክተር ለመሆን ከፍተኛ እውቀት፣ ትግል፣ ጥረት የሚጠይቅ ነው። ጥሩ የትምህርት ችሎታ ያለው ሰው ነው ዶክተር ሊሆን የሚችል። ማንም ሰው ዶክተር ሊሆን አይችልም። እሺ ነምበር 3 ነርስ ነርስ a person who helps the doctor and treats sick people ነርስ ማለት አርሴማ ትሞክሪያለች? የዶክተር ረዳት ወይም ሴትም ሆነ ወንድ የጤና ባለሙያ ማለት ነው። ጤና በቃ አንደኛ ራሳቸውን ችለው ሊያክሙ ይችላሉ፣ ሁለተኛ ዶክተርን በማገዝ ያክማሉ ማለት ነው። 4 ፋርማሲስት say it pharmacist a person who prepares and dispense drugs መድኃኒት የሚቀምም ወይም መድኃኒት የሚሸጥ ማለት ነው። መድኃኒት ሻጭ ብላችሁ በእኛ ሀገር ብዙም ሲቀምሙ አናይም፣ ሲሸጡ ነው የምናየው። መድኃኒት ሻጭ በሉ። ነምበር 5 ፒዲያትሪሻን a person who specializes in looking after sick children ፒዲያትሪሻን ማለት የህፃናት ሐኪም ማለት ነው። የህፃናት ሐኪም ማለት ነው። ኦኬ ጋኒኮሎጂስት a person who has a special training in gynecology ማለት በማህፀን ህክምና የሰለጠነ ዶክተር ነው ማለት ነው። ስፔሻላይዝድ ማለት ነው። የማህፀን ብቻ የማህፀን ሐኪም ተብሎ ይጠራል። ጋኒኮሎጂስት ይባላል። 7 አኮሊስት ማለት a person who has special training and treats የአይን ሐኪም ማለት ነው ባጭሩ። የአይን አኮሊስት ማለት የአይን ሐኪም ማለት ነው። ነምበር 8 neurologist a person who has a special training in the diagnosis and treatment of diseases of nerve system ስለ ነርቭ የሚያጠና የነርቭ በሽታ በቃ ሐኪም ማለት ነው። የነርቭ ኒውሮሎጂስት ይባላል። ነምበር 9 cardiologist a person who has special training in cardiology አርሴማ ዛሬ ደከም ብለሻል። የቆዳ ማን ነው? የልብ በሽታ ሐኪም ማለት ነው። ካርዲዮሎጂስት የልብ በሽታ ዴርማቶሎጂስት a person who has special training and treats patients of skin የቆዳ በሽታ ያለባቸውን ሰዎች የሚያክም ዴርማቶሎጂስት ይባላል። ነምበር 11 ሳይካትሪስት a person who has special training in mental illness የአእምሮ በሽታ ሐኪም ማለት ነው። አእምሮአቸውን የሚያማቸውን ሰዎች የሚያክሙ ሰዎች ምን ተብለው ይጠራሉ? ሳይካትሪስት ይባላሉ። ይመክራሉ፣ መድኃኒት ይሰጣሉ ማለት ነው። 12 ነምበር 12 psychologist a person who has special training in psychology ማለት ነው። የስነ ልቦና ሐኪም ማለት ነው። ምንድን ነው? አንድ ሰው ችግር ሲገጥመው ያን ችግሩን ለስነ ልቦና ሐኪም ሊያማክር ይችላል። መፍትሄ ሊሰጡት ይችላሉ።
የመድኃኒት ሳይሆን ከማጋ በመምከር ምን በማለት ይሄን ብታደርግ እንዲህ ብተው ይሄን ብተው እና በራሱ ሰውየው በራሱ እንዲተማመን ለማድረግ ምክር የሚሰጡ መድኃኒት ላይ ያተኮሩ አይደሉም። ሳይካትሪስት ጋር ግን ምክርም ይሰጣሉ፣ መድኃኒትም ይሰጣሉ። እነዚህ ግን መድኃኒት አይሰጡም። ብዙ ጊዜ የሚመሩሽ መድኃኒት ካስፈለገው ወደ ሳይካትሪስት ነው ማለት ነው። እና ሳይኮሎጂ የስነ ልቦና ሐኪም ይባላል። በየሐኪም ቤቱ ትላልቅ ሐኪም ቤት ውስጥ አሉ እነኚህ ሰዎች። ሳይካትሪስት አለ፣ ሳይኮሎጂስት አለ፣ ሰርቲን ኒውሮሎጂስት አሉ በየቦታው። ነምበር 13 ሰርጀን a person who has special training to perform medical operation። ምን ይመስልሻል አርሴማ? ይሄን ታውቂዋለሽ? ሰርጀሪ የሚያነሱ ሰርጀሪ ምንድን ነው? አይደለም፣ ቀዶ ጥገና ሐኪም። ሰዎች ይቀደዳሉ አይደል ሲያማቸው? አዎ፣ ያን በሽታ ለማውጣት የልብ ሊሆን ይችላል፣ የጨጓራ ሊሆን ይችላል፣ የአንጀት ሊሆን ይችላል። ይቀደዱና በሽታው ይወጣል ማለት ነው። ይህ ሐኪም ምን ተብሎ ይጠራል? ሰርጀን ይባላል። ምን ይባላል? የቀዶ ጥገና ሐኪም ይባላል። የወደ መጨረሻው መጥቻለሁ። ፊዚሻን ስንል ፊዚክስ እንዳይመስላችሁ። ፊዚሻን ማለት ፊዚክስ አይደለም። ኤኒ ሜዲካል ዶክተር ኢዝ ኮልድ ኤ ፊዚሻን፣ ኤ ዴንቲስት፣ ሳይካትሪስት፣ ካርዲዮሎጂስት፣ ደርማቶሎጂስት። እነዚህ በሙሉ ሐኪም የሆነ በሙሉ ምን ተብሎ ይጠራል? ፊዚሻን ይባላል። የሐኪሞች አጠቃላይ መጠሪያ ምን ይባላል? ፊዚሻን በይስቲ። አዎ ፊዚሻን ይባላል። እሺ የዛሬን የዚህ ወርዱን ጨርሻለሁ፣ ሚኒንጉን ተናግሬያለሁ። እስቲ ለማስታወስ ያህል ዴንቲስት የጥርስ ሐኪም ማለት ነው። ዶክተር ሐኪም ነው። ነርስ የጤና ባለሙያ ነው። ፋርማሲስት መድኃኒት ሻጭ ነው። ፔዲያትሪሻን የህፃናት ሐኪም ነው። ጋኒኮሎጂስት ማለት የማህፀን ሐኪም ነው። አኪዮሊስት የአይን ሐኪም ነው። ኒውሮሎጂስት የነርቭ በሽታ ሐኪም ነው። ካርዲዮሎጂስት የልብ በሽታ ሐኪም ነው። ዲርማቶሎጂስት የቆዳ በሽታ ነው። ሳይካትሪስት የአእምሮ በሽታ ሐኪም ነው። ሳይኮሎጂስት የስነ ልቦና ሐኪም ነው። ሰርጀን የቀዶ ጥገና ሐኪም ነው። ፊዚሻን ማንኛውም ዶክተር ማንኛውም ሐኪም ፊዚሻን ይባላል ማለት። ፊዚሻን ካልኩኝ ዶክተር ነው ማለት ነው። ሂዝ የፊዚሻን ካልኩኝ ዶክተር ነው ማለት ነው፣ ሐኪም ማለት ነው። ስለዚህ የዛሬ ትምህርታችን እዚህ ላይ እንጨርሳለን። ከመዝጋቴ በፊት ትምህርቱን ምንድን ነው ማድረግ ያለባችሁ? ቪዲዮን ትከፍታላችሁ፣ ታዳምጣላችሁ። ካዳመጣችሁ በኋላ ከማስታወሻ ደብተራችሁ ላይ መዝግቦ አትርሱ። ከማስታወሻ ደብተራችሁ ላይ ካሰፈራችሁ በኋላ አጥኑት። ቃሉን እስከምትይዙ ድረስ አጥኑ። ቃሉ እስከሚያዛችሁ ድረስ ፊዚሻን የምትለዋን ቃል በደንብ እስከምታውቁ፣ ሳይኮሎጂስት ሳይካትሪስት የምትለዋን እስከምታውቁ በደንብ በቃ ይሄ ነው። ከዚህ ሌላ ምነግራችሁ ያው ማሳስባችሁ ላይክ አታደርጉም። ላይክ አድርጉ፣ ሼር፣ ሳብስክራይብ አድርጉ። ይሄ ወሳኝ ነው። አድርጉ፣ አትርሱ። ይሄን ቪዲዮ ለሰን ቻናል የምትከታተሉ ላይክ፣ ሼር፣ ሳብስክራይብ ማድረጋችሁን አትርሱ።
See you until we meet until the next video lesson. Bye bye. Ciao.